ውጣ ውረድ ቢጎድለው ሕይወት ሰልችቶታል። ድንገት ግን ሳስብ አዲስ ነገር መጥቷል። በስሜት ማዕበል መንፈስ ሲንገላታ እንፈታ። ጥርጣሬ ሲገኝ እውነቱን ንገር። ቤት ፈርሶ እንደ ዘበት፣ ጸጸት በንባ ጅረት፣ ጭንቀት በመፍትሄ ጦት፣ ስተት ያለ ስሬት፣ አንዳንዱን ለመሬት ሌላውን ለእብደት የዳረገ ስሜት የተከፈለበት አሳታሚና አካፋይ ሁሌም ምርጥ ፊልሞችን ወደ እናንተ የሚያቀርብላችሁ እዝራ ኢንተርቴይንመንት። ቁጭ በሉ ልጆቼ፣ ምን እየጠበቃችሁ? ከእንግዲህ የአባቴ ቤት እናንተን መርዳት አይችልም። ለሌሎች ወላጅ አልባ ሕፃናት ግቢውን መልቀቅ ይኖርባችኋል። አንዱ ዓለም፣ አንተ ግን ታታሪና ቅን ልጅ ነህ። ከእኔ ጋር ሆነህ ልጆቹን በማሳደግ ብትረዳኝ ደስ ይለኛል፣ እኔም እያረጀሁ ስለሆነ። ፋሲል፣ አንተ ሥራ አትወድ፣ የማይረባ ባህሪ ለምደህ ልፋቴን ሁሉ ከንቱ አድርገው። ስለዚህ ግቢውን ለቀህ የላብህን ሰርተህ ማግኘት ይገባል። ብቻውን ፋዘር ሚካኤል ከእንግዲህ አድጓል፣ ሰርቶ መብላት ይችላል። ብቻውንማ ይሄን ዓለም እንዴት አድርጎ ይጋፈጣል? እኔ አብሬው እሄዳለሁ። ነው? አዎ ፋዘር። ፋዘር ሚካኤል ብርሃንን ፈንጥቀውልን ነበር። እኛ ግን ጨለማን ከሕይወታችን ላይ መክፈፍ አልቻለም። ማን ነው ስምህ የኔ ልጅ? አንዱ ዓለም። ከየት ነው የመጣ? ከወንጂ። የሚረዳህ ሰው የለም? አጎቴ ነበረ ረዳህም ብሎና። እናትና አባትስ የለሁም? ሞተዋል። ሞተዋል? ፋሲል፣ እስቲ ይዘው ግባ። በሉ ተሰብሰቡ፣ የጠዋት ጸሎት ሰዓታችን ነው። በሉ ኑ። ወደ ንጋት ጉዞ፣ ወደ ብርሃን ጉዞ፣ ወደ ንጋት ጉዞ፣ ወደ ብርሃን ጉዞ፣ ወደ ንጋት ጉዞ፣ ወደ ብርሃን ጉዞ፣ ፈጣሪ አንተን ይዞ ፍራትን ደምስሰን ጉዞ ወደ ብርሃን ጨለማ
እንግዲህ ከላይ ነው ትእዛዙ። ፋሲል ተነስ እንሂድ ተነስ። በዛ በኩል ሚዝናኑ ሰዎች መጥተዋል። ምንድነው? ሸቅላለና ተነስ ልዘላቸው። ተነስ ግድ የለም ና እናት እኔ ደክሞኛል። ማን ነበር ስምህ? ይቅርታ ፋሲል። በእናትህ ታግሰን እሳቱ አልነድም ማለት ጭዳላ አይደል? ጭዱን አድርግ። እርጥብ ነው እምቢ አለ እኮ ነው። በቃ እኔ ጋዝ ይዤ ልምጣ። እሺ ቴንክ ዩ። ፋሲል ረሱ ጋዝ ነው አምላኬ አንዱ አለም
ሄሎ ጋሽ ወንደሰን ማነሽ? ኤዶም ነኝ። ኤዶሜ እንዴት ናችሁ? አይ ትንሽ ቢትዬን ምን ሆነች? ቤታነ አደጋ ነው። አደጋ? እንዴ ልጄ ምን ሆነች? የምን አደጋ እንጂ? ማለት ትንሽ ነው። የምን አደጋ? የት ነው ያላችሁት አሁን በዚህ ሰዓት? አሁንማ ክሊኒክ ነው ያለነው። የት ነው ያላችሁት ነው ያልኩት? ኤዶም ስሚኝ ነው ስሚኝ። ክሊኒክ ነን አልኩት አይደል እንዴ? ወይ ፈጣሪ! ይኸው ስሚኝ ልብ ብለሽ አንድ ሰው ልጄን ደሟን ከማቆምና የመጀመሪያ ሕክምና እርዳታ ከማድረግ ውጭ እንዳይነካ ነግሬያለሁ። እኔ ራሴ ሰበብ መጣለው ቆሬ ነው ተሳካላለች እንዴ። ኧረ ጋሽ ወንደስ አሁን እኮ መሽቷል። ደግሞ ሕክምና ስለተደረገላት ዶክተሩ አሁን ይሻላታል፣ ደህና ትሆናለች ብሎኛል። እኛ ራሳችን በቃ ጮህት ወደ አዲስ አበባ እንመጣለን። አንቺ ልጅ ዝም ብለሽ አዳምጪ ነግሬያለሁ። ኧረ ግድ የለዎትም አልኩት እኮ ጋሽ ወንደስ። አሎ ኤዶ ምንድነው ምትለው? ምን አታውቃለሽ? የሻለቃ ማነው ስልክ አምጪልኝ ቶሎ በይ። ማስታወሻ ደብተር ራስ ገላለልሽ ወይ ማዳን ቢትዬ ትንሽ እናት ተመስገን አምላኬ። ዶክተር በጣም አመሰግናለሁ። ማመስገን ያለብሽ እኔን ሳይሆን እዚህ እርዳታ እንድታገኝ ይዞሽ የመጣውን ሰው ነው። ትንሽ ብትዘገይ ማን ነው ያለኝ? አረጋጊያ። እሺ አንዱ ዓለም እንደሚባል ነግሮኛል። እንዴት አይነት ጥሩ ልጅ መሰለሽ ቢትዬ። ሁላችንም እኮ መግባት የፈራነው እሱ ነው ገብቶ ያወጣሽ። ጥሪውና ላግኘው። አሁንማ እኮ ሄደ ቤቱ። ደሞ ታውቂያለሽ አድራሻውን አልተቀበልኩትም። ታዲያ እንዴት ነው ማገኘው? ዶክተር መሄዳችሁ ነው? አዎ በቃ መሄዳችን ነው። ትላንትና ይዞን ለመጣው ልጅ ምናልባት ከመጣ ይሄን ወረቀት ስጡልኝ። ሞክራለሁ። እሺ ቻው። ሄሎ ኤዶም ጋሽ ወንደሰን። ኤዶም ልጄ ደህና አይደለችም? ኧረ ደህና ነች በጣም። ያው አሁን እኮ ልንመጣ ነው። አገናኘኝ። እሺ አገናኘኝ። እንኳን ናግሯት። ይኸው አባብዬ ቤቶ ምነው ልጅ ምነው ምን አረግ? አሁን ደህና ነኝ አባብዬ፣ በጣም ተሽሎኛል። እንቅልፍ አጣን እኮ። የት ናችሁ? እሺ የት ናችሁ? አሁን በቃ ወደ አዲስ አበባ ልንመጣ ነው። በቃ መጣን። እናትሽማ ይኸው እንባዋ ማቆሚያ ጠፍቶ ታነባለች። የእሷን እንባ ላለማ ይኸው የት እንደሚሄድ አላውቅ። ብቻ ግጭ ጎዳና ላይ ነው ያለሁት። እሺ አባቢ በቃ መጣን። እሺማ እሺ ቤት አይ ቤቱ ወልደሽዋ ጤና ይስጥልኝ ዶክተር። ሰላም። የትላንትናዋ ልጅ እንዴት ናት? ተሻላት ይሆን? ኦ እንዴት እንደማገኘህ በጣም ጨንቆኝ ነበር። ለምን? ልጅቷስ? ልጅቷ አሁን ተሽሏት ሄዳለች። ይሄን መልእክት አስቀምጣለች። አመሰግናለሁ ዶክተር። ኔቨር ማይንድ። ሃይ አንዱ ዓለም ሕይወቴን ለማትረፍ ስላደረክልኝ መልካም ነገር እጅግ አድርጌ አመሰግንሃለሁ። በአካል አግኝቼ ምስጋናዬን መግለጽ ባለመቻሌ አዝኛለሁ። ምናልባት አዲስ አበባ መምጣት ከቻልክ ደስ ይለኛል። በዚህ ስልክ ቁጥር ደውልልኝ። እንሂዳ
የት? አዲስ አበባ። አዲስ አበባ? አንዱ የሆነ መላለ የምን መላ? ቆይ ዝም በል ያዝ። ቆይ ምን ልታረግ? What's wrong with the car? I don't know. What's wrong with it? I don't know. Check it. Oh my God. What happened? I have to Hi, go. Faraj. Yes? Problem car ምናምን Yes, there is a problem. Okay, me friend has here. What? Oh, he said Mechanic. he have mechanic friend, I think. You have the mechanic? You can fix my car? I think so, yeah. Make. Okay, call him, no problem. Call? Come on, call Yeah, him. please. Call him. Honey, come on. I'm late. I don't Thanks know. to God. We got a mechanic. It's okay. Let's see, maybe. Yeah. He. Yes. Can I help you? Is the mechanic? Yeah, mechanic. You can fix the car? I can fix. Sure? Yeah, I'm sure. Okay. Yeah. Okay, it's fine. Okay, Come let's on. try. Open it, please. Okay. Come on. ሜካኒክ ሜካኒክ ሂድ መፍቻ ተቀበላቸው። ያ መፍቻ ስክሪው መፍቻ። ኦኬ ኧረ ሂድ ጨርቁን አውጣው። ቆይ ኧረ በእናትህ ሂድ አንተ። ቆይ አብዛ ገንዘብ አይጨምሩንም እኮ። ቆይ ዝም ብለህ ሞክር። ትራይ ፈረንጅ ሞክር አትደናበር። አሁን አውጣው። he fix. Yeah. Okay, no problem, honey. Try now. Well done. Thank you very much. Thank you very much. Okay, come on, give some money to them. What's the problem? Come on. ስንት ብር ነው የምንሰጣችሁ? ምን 300 ብር ይበቃል። 300 ብር? በጣም ውድ እኮ ነው። What is he saying? He says 300 ብር. Oh, come on, give. So no problem. expensive. Honey, time is money. Come on. Okay. Don't worry. ቆማችሁ ታድሩ ነበር እንዴ? Okay, it's okay. እንዴ አረኛ ገንዘብ አልፈልግም። ከአንድ ሰው ኪስ የወጣ ገንዘብ መልሶ መግባት ያለበት በሌላ ሰው ኪስ ነው። You going to Addis? Yes, we are going to Addis. Can you drop us there? Honey, what do you think? He said he want lift. Get in. ፈረንጅ እዚህ ወራጅ ነገር ድሮፕ What? Drop? Yeah. You want to drop here? Yeah. Okay, no problem. Okay, fine. Yeah. All right.
Okay. Thank you very much. Okay. ንካው ናምልጥ አሁን እንምንሄደው የት እንሄዳለን? እቅፍ አበባ ይዞ የሚቀበለን የለ። ስልክ ፈልገን እንደውላት እንጂ ምን ፈልጋለን እንዴ? ሄሎ ሄሎ። አቤት ማልበል አንዱ ዓለም ነኝ። ክሊኒክ መልእክት የተወሽልኝ። አንዱ ዓለም እንዴት ነህ? ሰላም ነህ? ደህና እግዚአብሔር ይመስገን። ባለፈው ባለማመስገን በጣም አዝኜ ነበር። አዲስ አበባ መጥቻለሁ። ላገኝሽ ፈልጌ። ኧረ እኔም ባገኝ በጣም ደስ ይለኛል። ሼት ላገኝ። አሁን ያለ ነው ጊዮርጊስ አራዳ ጊዮርጊስ አካባቢ። እሺ ቻው። መጣ እንገናኛለች። አዎ አለፈልች። ደህና ሰንብት። ወይኔ ለፉዲ ምን ይላል ይሄ? ወይ አዲስ አበባ። አይዞኛ እባክህ አትጨነቅና ነገ ለራሱ ይጨነቃል አይደል አባ ሚካኤል። ስሚ ይሄ የምታየው ህንጻ የወዳጅ ህንጻ ነው። ተመልከት ፋሲል፣ ቀጥታ ለጎል ማነው ይሄን ያደረገ? ማነው? በጣም ይቅርታ ተሳስቼ ነው። አላየሁትም ነበር ተሳስቼ ነው። እባክህ ፊቴ አንተ ወፍራም ዱርዬ። በቃ ኮሎኔል ይቅርታ ጠየቀ እንዴ? ምንድነው ይቅርታ ጠየቆት አይደል እንዴ? ምን ያካብዳል? ማን አባክህ ነው ያካበደው አንተ? ሆነህ አትጠብቀኝም ታዲያ? እንዴ አከባበሉት እኮ። እሺ እግዚአብሔር ይስጥልን። አሁን ወደ ቢታንያ ቀጠሮ መሄድ። በቃ እኔ እዛ ጋር ያለው ቤት ጠብቃለሁ። በስተግራ ገብቶ ከዛ ወደ ቀኝ፣ ከዛ ሁለተኛው መታጠፊያ። ይሄ መሆን አለበት። ኮሎኔል ወንዶሰን ይቅርታ ይሁለቅ። እሺ ምን አባህ ነው የምትፈልገው? ቀጠሮ ነበረኝ። የምን አባህ ቀጠሮ? ቢታንያ ቀጥራኝ። ብትንበል። እሺ ዱርዬ ይቅርታ። እዛው ግን ምን ይመስላል እናንተ? አንተ አቤት። አደባባይ በኳስ መታ አዋረድከኝ። ምን አባክ ልትሰራ ነው ቤቴ ድረስ የመጣኸው? ቢታንያ ቀጥራኝ ነው። ቢታንያ ቀጥራኝ ነው። ምን አባክ ልትሰራ? በጣም ይቅርታ። ምንድነው? ከወፍራም ዱርዬ ጋር ነው። እኔና እሱ እንተዋወቃለን። የማደርገውን ያውቃለሁ። አዎ አንዱ ዓለም ነኝ። አባቢ አንዱ ዓለም እንደምን አለ? ይወቴ ያዳነን ልጅ እኮ ነው አባቢ። ምን ሆነሃል? ይቅርታ በጣም እሺ። አላወቀም አባቴ። እውነቴን ነው። አባቢ ነግሬሃለሁ እኮ አዳንሽው።
አዳንሽ ባትደርሽ ኖሮ ጅዶ ነበር እውነቴን ነው ይቅርታ በጣም ጅዶ ነበር ይቅርታ ለደሃን ያለ ግባ ግባ አካባቢ አልጠፋብህም? አልጠፋብኝ። ምልክቱን በደንብ ነው የነገርኩህ። እየቆጠርኩኝ መታጠፍ አባቴ ስላላወቀ ይቅርታ። ምን ላምጣልህ? የዛን ቀን ህይወቴ እንዴት እንዳዳንከኝ ሲነግሩኝ በጣም ላመሰግን ፈልጌ ነበር። አሁን ግን እድሉን አግኝቻለሁ። ዋና ፍርፍር ትንሽም ብትሆን ምን በፍጹም አልቀም። በእውነት እኔ ማድረግ ያለብኝ ነው ያደረኩት። ፍርፍሩን ማንቹ ውሃ የሚጨመር ውሃ ሙያ ደግሞ ቶሎ መልመድ እችላለሁ። ስልክ ትላንት በደወልኩልሽ ስልክ ታገኝ? ክል ያለ ፈልገዋለሁ። በቃ በእሱ ታገኝኛለሽ። እሺ ደውልልሃለሁ። እሺ በቃ ልሂድ። አረ ምን ነው ተጫወት። አይ ጨርስ እንጂ ሳይሆን ልሂድ። እና በእውነት ምን ነው ጓደኛዬ የሚጠብቀኛል እዛ። ናና ና ልንገርህ፣ ታዞልሃልና። ታዟል? አይሰማም እንዴ? እኔ ሄጃለሁ። አንተ ያማል እንዴ? ግራ አለብህ አንተ ደግሞ። አንዱ ና ለራስህ ነው። ምንድነው ለራሴ? አዝዣለሁ። ምንድነው ያዘዝከው? ምግብ አዝዣለሁ። ምን? አዎ እኔ ክለብ ሳንዱች በልቻለሁ፣ ሚሪንዳ ጠጥቻለሁ። የእግዜሮ አንጡልኝ ስላቸው የታሸገው አመጡልኝ፣ እሱ ጠጥቻለሁ። ለአንተ ፍርፍር አዝዣለሁ፣ ሚሪንዳ አዝዣለሁ። ከየት አመተህ ልከፍል? አንተ ትከፍላለህ። ከየት አምጥቼ? ቢታንያ ጋር ሄድክ አይደል? እንዳልሰጠችም ቢታንያማ ልስጥ ብላኝ ነበር፣ እኔ ግን አልተቀበልኳት። እኔ ብር አይደለም ስራ ነው የምፈልገው። ማትረባ ድሃ። ሻው ምንድን ነው የሚሻለው? ምግቡ ደርሷል። ለብርድ ይሆናል። ለብርዱ በችግሬ ላይ ሌላ ችግር። በረደህ እንዴ? እኔ የምልህ ለምን
አዲስ አበባ ያለው የአባባ ሚካኤል ቅርንጫፍ ጋር እንሄድ። ሰው ሳልሆንማ አይናቸውን ማየት አልፈልግም። አሁን ሰው አይደለም እንዴ? ሰው ነኝ፣ ግን እንደው ማለት ራሴን ችዬ በሁለት እግሬ ቆሜ ላያቸው ነው የምፈልገው። ይሄም ያልፋል። ሄሎ ቢታንያ። አንዱ ያጠፍተ ነው። ስልክህን እኮ ስሞክርልህ ነበር። ፋሲል ስልኩ ስለ ጠፋበት። እሺ ለማንኛውም አባቴ ለጓደኛው ነግሮት ስራ አግኝቶልሃል። ስለዚህ ነገ ሰፈር መውጫው ጋር 8 ሰዓት ላይ እንገናኝ። እሺ ቢታንያ። አቤት ጊዜ አቤት ጊዜ አቤት ጊዜ አቤት ጊዜ እንዴት ያለ ጦር ካምፕ እናርገው ብንል እምቢ ብለው የሰረፍ ምሽግ አረጉት ይሄን ቦታ አገር ነው እንደሆነ አያሳዝን እንዴ ዞር በልኝ። አውቄ አይደለም አንተ ልጅ ይሄ ነው የምትንገበገብለት ልጅ እንግዲህ ዞር በልኝ። እኔ የምልህ ፋሲል፣ ሁሌም ጥሩ ነገር ላደርግ ስሞክር መጥፎ ነገር ይገጥመኛል። ለምንድን ነው? ታዲያ ለምን ተቃራኒውን አታረግም? ማለት ምን ይደረጋል? ምን ይደረጋል? ምን ይደረጋል? ነገ ለራሱ ያውቃል። ነገ ለራሱ ያውቃል። ምን ነው ኮሎኔል የጠቅላሽ ቀር ምን ነው ምን ነካ? ምንድን ነው? ምን አጋጠመ? ጥላቢስ እኔን ክት ልበልልህ። በምን አባካቅም? ምን ነው ያንተን ለኔ ባደረገው? ተሟተ ነበረ። መቼ ነው እንደዚህ ሆንክ ኮሎኔል? የበላሁት የወጣሁት የሰራሁት ስወርት አየር የወረድኩት ነው። ዘመን አባክ ትችላለህ። ተሞት ነው። ወይ መቼ ነው ግን እንደዚህ ሆንክ ኮሎኔል? አክሌሎ እባክህ እርዳኝ። አቤት። አንድ ነገር ላስቸግር። ምንም ችግር የለም እንዴ። እንደ ወንድሜ። እሺ ወንድሜ። አረ ምንም ችግር የለም ኮሎኔል። ዝም ብቻ በል። ዝም በል ኮሎኔል። እስኪ እችን ጠጣት። ድነች አጥቢት። አይ ጥሩ ነው። አጥቢት ገነት ታስኩ አይደለም? ምኑ ታስኩ ቁጭ አልኩብሽ አይደል? ምኑ እኔ ሊጥ ሽልኝ ልጠጣ። ስንት ጀግና ስንት ወንድ የቆመበት ነው ቆምኩት እኮ አንቺ ሊጠጣ። ለምን እሺ ብለህ አትጠጣም አንተ? ተጠጣ። ለምን እሺ ብለህ ያደርግለታል? ለአንተ ነው እንጂ ለሱ ምን ይጠቅመዋል? ግድ የለሽም ሊጥ ይወዳል ልጅ። በል ያዝ ይልቅ አትዝሪጂ። ለምን እሺ አትላትም ኮሎኔል? ለምን አትጠጣም? አንተ ዝጋሽ ወረኛ። ስማ ደህና ፊልተር ወይ ኮምተር ያለ እንዴ ግብጦ አረቅ ያረከው እንዴ እኔ ደርሳለሁ። ለምን እሺ ብለህ አትጠጣም ኮሎኔል? አትደርሳለህ እንጂ ትጠጣለህ። እኔማ እንደው አጋጣሚ ጉንፋን ስለያዘኝ ይጠቅመኛል፣ ግን እሺ ብለህ ብትጠጣ ጥሩ ነበር። ይጠቅማል ብዬ ዝም በልና የማይናገረው ሊጥ ጠጣ። መድኃኒዓለም አግሌሎ አንዴ ሰተንህ አንነጥቅህ። እንግዲህ እቃው እንጂ ከዚህ በኋላ እኮ አጥሚቶ የእኛ ገንዘብ አይደለም ያንተው። እውነቴን ነው። ኧረ ምነው ቀስ ብለህ ማን ይወስድብሃል? አቸኩል ትቸኩላለህ ስትጠጣው ስትበላ። እውነቴን ነው አቸኩል። ለመሆኑ ታሽተዋል እንደ እጅን ዝም ብለህ ነው ቁጭ አልኩ? ግድ የለም ትንሽ እንልሽልህ። ግድ የለም ቁጫልቴ አንተ ነህ እኔን። ግድ የለም ትንሽ እንኳን ልሽ። መድኃኒዓለም ቁጭ በል። ወገብህን ጓያሽ ቁጭ በል። አይ እኔ እኮ ትንሽ እንደው አሸታሸት እንደው እንትን ብለህ እኮ አንተ ይሻላል ብዬ ጓያሽ ዝም ብለህ ቁጭ በል። ጠጣ ሊጣን ጠጣ አንተ
እጠጣለሁ። እኔማ ምን ችግር አለው? እንደ ቆንጆ ሆነ ጡራት ቤት ነበር የሰራችልህ። እውነት ጠጣ። አቤት መድኃኒዓለም እናንተ አቤት አቤት አቤት። እችን ጋዜጣ አንብባታል? ላንብባ? ብርሃኑን በረዳ ይሻላል። እዚያ እጆ ላይ ያረበው ጠጣ። እሺ፣ ምንም ችግር የለም። እሺ እንደምን አላችሁ? እግዚአብሔር ይመስገን። አንዷለም ማለት እሱ ነው። ሰላም ተነስልኝ። ሰላም ነህ? መጀመር ይችላል። አሁን መጀመር ይችላል። ባይዘው ባለፈው ያጫወሽኝ እሱ ነው? አዎ። እሺ ዛሬ መጀመር ትችላለህ። እሺ አመሰግናለሁ። በጣም አመሰግናለሁ። እሱ ይመለሳል። ኦኬ እሱ ተመላሽ ነው? እኔ ቴንክ ዩ በጣም አንዱ ካሁን በኋላ ስራህን በጥንቃቄ መስራት አለብህ። ምንም አይነት ስህተት እንዳትሰራ። እመኝኝ ቢታንዬ፣ ከእንግዲህ ምንም አይነት ስህተት አልሰራም። ግላክ። ቴንክ ዩ ቢታን። ቆንጆ ነው እኮ ግን አሁን ገና ልናስተካክለው። ጥሩ ብር ልሰጡት ነው። ምን ብሩ ቀስ ብሎ አይደርስም እንዴ? አይ አሁን ልክፈል አለች ራሱ። ዛሬ ነው የሚገቡበት? ዛሬ ወይ ነገ ይገባሉ። አይ ደህና ሰላም ነው። በሉ ሰላም መጣን። እሺ እሺ። ዋው ጓደኛሽ አሪፍ ሆነ አይደል? What can I do for you, lady? እንግሊዘኛ መናገር ትችላለህ? አዎ፣ መንደራችንስ ብዙ ፈረንጆች ይመጡ ስለነበረ እነሱን ጋይድ ሳደርግ ነበር። እንግሊዘኛ ብቻ ሳይሆን ህንድኛና ቻይንኛም እችላለሁ። በህንድኛ ባቡጂ ለወንድ ነው። ሜም ሳብ አፕኮ ካቻሂየ። በቻይንኛ ቾን ቾን ቹ። ምን ይምጣላችሁ? ጥሩ ማኪያቶ አዘጋጃለሁ። ትሞክሩታላችሁ? እሺ አምጣልን። ተጫወቱ። ቤት ያቃመኝ ቢሱ ይሄንን ጠብተን ወድሽዋል መሰለኝ። እግዚአብሔር መቀነስ አለብን። የእውነት ለምን እንዴት ነው እስቲ እስቲ ምንድን ነው ይደብራል? ከምር ነው የሚያስጠላ። እውነት መቀነስ መቻል አለብን። ስፖርት ነው በጣም ዝበር ስፖርት መስራት አለብን። እሺ እንደስ ካለሽ ቀንስ አንዷለም ደህና ነው ሆይ? እንዴት ነህ? ደህና አለህልኝ? አንዷለም አለ ሆይ? ፋሲል አቤት አቤት አቤት
አላችሁ? ቁጭ በሉ እስቲ። ቁጭ በሉ። ምን አመጣህ ደግሞ? ያንተ ነገር። እሺ አዲስ አበባ ሆናችሁ እስከ ዛሬ ልጆቹን ባለመጠየቃችሁ በጣም ቅር ብሎኛል። እኔ አባታችሁ አልናፈቃችሁም? ፋሲሎ? ኧረ ይናፍቁናል ፋዘር። ያው ስለናፈቁን አይደል የመጣ ነው አሁን። በእውነት አባባ ስላልተመቸን ነው። በእውነት አንዱ ዓለም አንተ እንኳን ታታሪና ቅልጅ ነህ። ራስህን እንደማትጥል አውቅ ነው። ፋሲሎስ እንዴት ነው? ደህና ነኝ። እየሰራህ ነው? አዎ ያው አሁንም አንዱ ዓለም ጫንቃ ላይ ነህ። አንዱ ዓለም አሰራው እንጂ እየጎዳኸው እኮ ራሱን ይለውጥ። ሰው ካልሰራ ከንቱ ነው። እሺ አባባ እሺ። ልጆቹ ወዴት ሄደው ነው? እየተማሩ ነው። አሃ ለመሆኑ ምን ያህል ደረሱ? በዚህ ቅርንጫፍ ከ50 በላይ ይሆናሉ። 3 ጊዜ ከመብላት 2 ጊዜ ወደ መብላት ተሸጋግረዋል። የወደፊቱን እንጃ እንግዲህ እግዚአብሔር ያውቃል። እናንተም ልጆቹን የመርዳት ኃላፊነት አለባችሁ። ወንድሞቻችሁ ናቸው እኮ። የነበራችሁበትን መርሳት የለባችሁ። እናንተ ልጆች ሆናችሁ የኔ እርዳታ እንዳስፈለጋችሁ ሁሉ አሁንም የእናንተን እርዳታ የሚሹ ብዙ ልጆች አሉ። ልጆቼ አደራ አትርሷቸው። እሺ አባባ እሺ። ግን እንዲያው ይሄ በየቤተ ክርስቲያኑ ተሰርቶ የሚቀመጠው ሳጥን ይህን ያህል ሊደጉም አልቻለም ማለት ነው? እንግዲህ እኔ የሚቻለኝን ያህል አድርጌያለሁ። የልጆቹ ቁጥር በየጊዜው እየጨመረ በመምጣቱ ሊበቃ አልቻለም። ፈጣሪ 2 ያለው 1 ለሌለው ያካፍል ባለው መሠረት ያላቸው ለሌላቸው ትንሽ እንኳን ቢሰጡ ማንም ሰው ጦሙን አያድርም ነበር። ግን እንዲያው አባባ ይሄን ነገር በየሚዲያው ብናወጣው ህዝቡም እኮ ዝም አይልም። በየጋዜጣው በየመጽሔቱ ከተቻለ በሬዲዮም ብናስነግር እኮ ህዝቡ ለጋራ ጉዳይ እኮ ብዙም ቸል አይልም። ይሄን ማድረግ የሚችለው እንደናንተ ፊደል የቆጠረ ሰው ነው። እኔ መቼም የሚቻለኝን አድርጌያለሁ። የእኔ ተስፋ የእኔ ሕይወት እናንተ ሲያልፍላችሁ ማየት። እኔ ትዳር የለኝ፣ ልጅ የለኝ፣ ምንም ነገር የለኝም። ታውቃላችሁ፣ የእኔ ተስፋ ሕፃናቶቹ ሳይራቡ ሳይጠሙ ሲቦርቁ ማየት ነው። በጣም አሪፍ ነው። በጣም ወደድከው? በጣም ቤቱ በቃ ላቤ መሳሰጠቸው ልምጣ። እቃውንም አነሳሳልሻለሁ። የዛሬው ቡና የውጪ ነው። የውጪ ልትሄጂ ነው? አይ ከለበት ወደርሽ ይመጣሉ። ለ2 ወር ምን ነው በዛ? በጣም ናፍቃለሁ ማለት ነው። አዎ ትናፍቂኛለሽ ቢታን።
ቢታንያ 2 ወር እንዴት ነው የሚገፋው? እግዚአብሔር መቀደስ አለብን የእውነት። ለምን እንዴት ነው እስቲ ኤውስቲም እንዴ ምንድነው ይሄ? ይደብራል። ከምር ነው የሚያስጠላው። እውነት መቀነስ መቻል አለብን። መኪና እያጠባህ ነው። ቢትዬ ዛሬ ምንጫው ነው ለካ። ደስታ በደስታ ሆናል። አይደል ግድ ስሞት ትንሽ ይርዳል። ግድ የለም እነካለሁ። መርዳህ እንጂ መነካለህ። ስማ እንጂ ይህች መኪና አሮጌ ብትሆንም ሞዴሉ አሮጌ ቢሆንም እንዴት ያለች መሰለች። ሁለቴ ነው በደንብ ነው ትንከባከባት። እኔችና ታዲያ ስማ ያኔ ቀስ እያልክ እንጂ ከውጋዴ ለረፍት ስመለስ ነው የገዛኋት። ስማ እኔ ቤቱንና ታማልላለሁ ብዬ ነው የገዛኋት። አልላለሁ ብዬ አይ ኮሎኔል ዋዛታ አይደለም። ደህና ረፈርሽ ገነት? ግቡ ቡና አፈልኩ። እሺ ገነዬ እና ይህች መኪና እንደ የቤተሰቤ አባል ነው የማያት። ትልቅ ንብረት እኮ ነው። ምን በጣም በል እሺ በል አሁን እንግባና ቡናችንን እንጠጣ። ደህና ልብስህን ያዝ ልብስህን ያዝ ልብስህን። እንዴ ምን አንተ ብርስ መለስ ኖር አይደለም እንደው እንዳገኘህ ጠላት ሆነ አዳረከው እንደ ሰከን ነው ለምንድነው እዚህ ቤቶች አንተ እንዴ ቢቱ እንዴት ነሽ? ሰላም መቼ መጣሽ? ትናንት ማታ መጣሁ። በጣም ድክም ብሎኛል ብታይ። ወይ አሜሪካ አንቺ በጣም አምሮብሽ የለ እንዴ? በእናትህ አንድ ቤት አለ በጣም እኔ ያፈቀኝ። አንዱ ምን በጧት እየሮጠ ወደ ስራ ይሄዳል። እንደገና ከስራ ከመጣ በኋላ ሲሮጥ ብሎ መጥቶ ጥቅልል ብሎ ይተኛል። አይመቸውም እኮ። ልሂድ በቃ ቤተሰቦች ስለሚጠብቁኝ መሄድ አለብኝ። ትንሽ ጠብቂ ይመጣል እኮ። አይ መሄድ አለብኝ። ይሄ ላንተ ነው። እዚህ ውስጥ ያለው ደግሞ ለአንዱ ነው። ነገ ልደቴ ነው። እሺ አረን መጣ። ተቸገርሽ እኮ ምን ዝም ብለሽ ነው? ከአሜሪካ ቻንዲ በጣም ሻል ፋሲሊዬ ያው ነው። ችግር የለም አንድ ነን። ይፖሸር ይለበስ። ለልደቱ ባጁ ሳይነቀል ይለበሳል። ከዛ በኋላ ይፖሸር። Thank you.
ሰላም ነው አለን። እንዴት ነሽ? እደጊ ተመንደጊ ብለናል። እንግዲህ አንዱ አልመጣም። አይ እንዴት ሊሆን ይችላል? የስ ላንቺን ይሄማ ተአምር ነው መሆን ያለበት። ተአምር አይደለም፣ የጥረትና የመስዋዕትነት ውጤት እንጂ። ምስክር ነኝ። እንዴት አየሽ? ቃላት የለኝም። ዛሬ ድል ደስታ ነው የምናከብረው። መጣ አንዱ ጊዜዋ ሁን ነው። የምኑ በቃ እንደምታፈቅራ ነገራ። ከዛ በኋላ ደስታችን ድርብርብ። አንዳለም ማለት እሱ ነው። ናይስ ቱ ሚት ዩ። ጓደኛ ነው ሄይ ይባላል። ናይስ ቱ ሚት ዩ። ጆኒ አሜሪካን የመጣ ፍቅረኛ። አሁን ረጅም ሰዓት ሳሳሙ ሳይ አንዱ ዓለም ሆነን አልተጠራጠርኩም። ይገርማል፣ አሜሪካን ሀገር እያለን ከአንተ ሌላ ስም አጠራም ነበር። ቢቱዬ ዛሬ በህይወት እንድትኖርና ሰርጋችን እውን እንዲሆን ያደረግከውን በሙሉ አጫውታኛለች። ሶ ቴንክ ዩ። ዩ ዌልካም። ምርጬ እንዴት ነው አንዱ? ፋሲሉ እኔ እንጃ፣ ብቻኛ ያሰብነው እንደዚህ ሳይሆን አሪፍ ነው። መልካም ድል ጆኒ። ኦ ቴንክ ዩ፣ አመሰግናለሁ። ዩ ዌልካም። ቢታን ላንቺ ከመልካም ምኞት ውጪ ስጦታ አላመጣሁልሽ። አውቃለሁ ሁሌም ጥሩ ነገር እንደምትመኝልኝ። ቴንክ ዩ አንዱ። ኦኬ አንዱ ዓለም ቢታንያን አታውቃትም። አቦን ሂድ። ቢታንያ ከዚህ በመቀጠል ኬክ ትቆርስ ለምናለች። እባካችሁን አንድ ጊዜ Allegre
አልነግርሽ ነገር ፈራው እንዳልጠይቅ ሰጋ አላይሽ ነገር ጠፋሽ ፍቅሬ ስጪ ምላሽ አልነግርሽ ነገር ፈራው እንዳልጠይቅ ሰጋ አላይሽ ነገር ጠፋሽ ፍቅሬ ስጪ ምላሽ የልቤን ያንጀቴን የሆዴን እንዴት ልንገርሽ መውደዴን 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 የልቤን ያንጀቴን የሆዴን እንዴት ልንገርሽ መውደዴን ዋው በጣም ነው የሚያምረው። ኦ ማይ ጋድ ዜኑን አንተ ነው የመረጥከው? በጣም ነው የሚያምረው ጆንዬ። Bitu, oh my god. Oskin, Bitu. Tony? አዎ ዶክተር፣ ህመሙ ከጀመረኝ ወደ 6 ወር ሆኖኛል። አንፈስ እሺ አድቫንስ እንግዲህ ትናንት የተለያዩ የምርመራ ተካሂደዋል። ደም ተመርምሯል፣ ሽንት ተመርምሯል፣ ራጅ እና አልትራሳውንድ ምርመራዎች ተደርጎልሃል። በአልትራሳውንድ ምርመራ ሁለቱም ኩላሊቶችህ በጣም በከፍተኛ ሁኔታ ሳይዛቸው ቀንሶ ነው የሚገኘው። ካንተ ዘመዶች ሰው ትፈልግና ያንተ የደም አይነት ኦ ኔጌቲቭ ያለው ሰው ትፈልግና ታመጣልናለህ። ከዛ ወደ ኪድኒ ትራንስፕላንት ማለት ኩላሊት የማዛወር ህክምና ይደረግልሃል ማለት ነው። እኔ በኩል ማን ሊረዳኝ ይችላል? ሰው ፕሊስ ዶክተር፣ ረዳኝ ይችላል ነገር ካለ ፕሊስ። የኩላሊት በሽተኞች ዶነራቸውን ይዘው የሚመጡት ራሳቸው ናቸው። አሁን ይህንንም ነገር ፈልጎ የማግኘት ኃላፊነት ያንተ ነው። የሚያስፈልገውን ያክል ገንዘብ መክፈል ይችላል።
እሺ አይዞህ አሁን ለቤቱ ምን ብዬ የሰርጉን ቀን ማዘግየት? ኖ አይሆንም። ሰርጉን ከነጭራሹ ማስቀረት ነው ያለው። ወይኔ ጆኒ፣ ምን ሆነሃል እንዴ? ካፌ ውስጥ እንኳን አትቀመጥም እንዴ? ምን ነው አልቻለም እንዴ? ደህና ነኝ። ዶክተሩን ብዙ እንዳልጨነቅ ነው የነገረኝ። ነገሩ እዚህ ሀገር ምን ሕክምና አለ? እዛው ሀገር ሄጄ እታከማለሁ። ይሄን ያህል የሚያሰጋ ከሆነ ዶክተሩን ላናግረው ነው? ኖ ይሄ ራሴ ፐርሰናል ኬዝ ነው። እሱ ሳይሆን ባለፈው ጓጓለት የነበረው የሥራ እድል ስለተሳካ ወደዛ መሄድ ነው። ታዲያ ምን ችግር አለ? ከሰርጋችን በኋላ ትሄዳለህ? እስከ ሰርጉ ግን መቆየት አልችልም። ያለዛ ስራውን አጣለሁ። ታዲያ ምን ማድረግ ይቻላል? ሰርጋችንን ልናቆየው እንችላለን። ድግሱስ? ሰዎቹስ? ህይወት እኮ አንቺ በፈለግሽ መንገድ ብቻ የሚመራሽ አይደለም። ገባሽ? ይሄ ሁሉ የሚደረገው ጨዋታ ይመስላል? ፍቅር ህይወትሽን ሙሉ ይመግብሻል። መሄዴ ግን የማይቀር ምንም ነገር በወስን ዋሬቨር የፈለግሽውን መወሰን ትችላለሽ። አንቺን አቅፌ ለዘላለም እዚህ እንድቀመጥ ነው እንደምትፈልጊው? አንቺ ራስሽ እንደምትል እንደ ልዕልት፣ እንደ ንግስት፣ እንደ አንቺ አይነት በጣም ብዙ ቆንጆዎች አይቻሉ። ገባሽ? ኦ ማይ ጋድ! በቃ ዝም በይ እባክሽ፣ እባክሽ ታልክሽ። እኔ ራሴ ሄጄ አናግረዋለሁ። እሱ እንዴት እንደዚህ ያደርጋል? በቃ ዝም በይ አታልክሽ። በቃ ዝም በይ ብቻ። ደግሞ ማልቀስ አያምርብሽ። እባክሽን በቃ ዝም በይ እባክሽ። እስኪ እባክሽን አንቺ ደግሞ ዝም በይ። ዝም በይ አንቺ አታልቅሽ። ምን ነው የሚለው ለነገሩ ዘይዲ የቱን ዘይት ለጠፊያለሽ? ተዋት እስኪ አንተ ዝም በይ ዘይዲ አንድ ድምፅሽ እንዳልሰማ ወይ ምን ልሁን ነው የሚለው? ደግሜ ማለትኝ ስራ ታዲያ ቢሆን እስከ ሰርጉ በኋላ አይደርስም። እኔ የምለው እዚህ ያለው የሰው ህይወት አይደለም እንዴ? ይሄ ሁሉ ተደግሶ ድግሱ ላይ ውሃ ድፉበት ብሎ ይሄዳል። እኔ ኮሎኔል አይደለሁም እጅና እግሩ እንዲጠፍሬ ባላስመጣ ቀዝ በላ አንተ ደግሞ ትወጪ እናንተ ናችሁ እዚህ። ስሚ ምን አለ ሌፍትናንት ጀነራል ኩንኬ የጀግና ወዳደቁ አያምርማል። ቦት ከወርቅ እዚህ ላይ በቃ እስኪ ደውልና አናግረው። ኧረ ተዋት እባክህ። እነዚህ ሞባይል ይዘሽ ዛጄ የቱን ትለጠፋላችሁ? እዚህ እናንተ ናችሁ። አንቺ ቶሎ ሞባይል ቁጥሩን። በፍጹም ቢታንን እንደዚህ ሆና ላያት አልፈልግም። ቆይ ለአንተ ልትሆን ለማችል ሴት እንዲህ ምን አስጨነቀ? ፍቅርን መስጠት ነው ያለብህ ፋሲል። ምላሹን አገኘህም አላገኘህም ለማድረግላት ነገር ምላሹን ከጠበቅኩ ምኑን አፈቀርኳት? ቆይ እንደው በመድኃኔዓለም ብለህ የምወዳትን ልጅ አግባልኝ ልትለው ነው የምትደውለው? የምችለውን ያህል ረዳት ይገባል። የእሷ ደስታ የእኔም ደስታ ነው። ወይኔ ፍቅር እንዲህ ያጃጅላል። አዎ ያጃጅላል። ይኸው ቆይ ደህና እግዚአብሔር ያለያየልን እንደገና ለማስታረቅ መሞከር ምን ማለት ነው? ስማ እግዚአብሔር ያገናኛል እንጂ አያለያይም። እምቢ አለኝ ይሄ ስልክ። ሄጄ ላገኘው ይገባል። ኧረ ምን ፈለግ? መግባት እችላለሁ? ስልክ አይነሳም። ቢዚ ነበር። በአንተና በቢታን መሀል ምን እንደተፈጠረ ልትነግረኝ ትችላለህ? ይሄ ማለት ሁሉ ነገር ነግራለች ማለት ነው። ለምንድን ነው ከሌሎች ጋር ማለት አንተ መንገድ ይፈል? ምክንያቱም የቅርብ ጓደኛዋ ስለሆንኩ። ለምን ታስለቅሳታለህ? ትረዳኝ አልቻለች። ከጋብቻ በፊት ያገኙትን የስራ እድል ጠቀም ማለት ምንድን ነው? ጋብቻችሁ ቢቀድምስ ምንድን ነው ችግሩ? ከዛ አንተ ትሄድና እሷ ፕሮሰሷን ጨርሳ ትከተላለች። ይሄን ያህል ትጨነቅላታለህ? ጆኒ እሷ አንተን ትወድሃለች። እሺ የተጠራው ሰው ወይ ደግሞ ቢያንስ ቀለበት አድርጉና አልችልም። በሆነ ምክንያት ልትበቀላት እያሰብክ
ገላታ ላድናት? አዎ ላድናት። እንዲያውም ከዚህ በኋላ ስለኔ ማሰብ ማቆም አለባት። አሁን ብቻ ልትመጣ ትችላለህ። ሄሎ፣ አቶ ዮሐንስ? ዶክተር ናዲያ እባላለሁ። ዶክተር ናዲያ? ከቶም ልዩ ከፍተኛ ክሊኒክ በተደረገልህ ምርመራ መሰረት የኩላሊት ማዛወር እንደሚያስፈልግ ስለተላከልን ነው። አዲስ ህይወት ሆስፒታል መጥተህ መነጋገር ይኖርብናል። አዲስ ህይወት ሆስፒታል? አዎ፣ አዲስ ህይወት ሆስፒታል። ዶክተር ናዲያ? ይግቡ። ዶክተር ናዲያ? ኢየሱፍ? አዎ ነኝ። ዮሐንስ? ዮሐንስ አይደለሁም፣ አንዱ ዓለም ነኝ። ግን ስለ ዮሐንስ ጉዳይ። ኦኬ፣ ቁጭ በል። የምትወዳትን ሴት እንዴት ሌላ ሰው እንዲያገባት ትፈቅዳለህ? ለምን? ስለምወዳት። የሚወዳትን ለሌላ የሚድር አንተን አየሁ። ይልቅ በዚህ በተጣሉበት አጋጣሚ የራስ ለማድረግ ሞክር። ልቧ የኔ ካልሆነ ምን ዋጋ አለው? ሞኝ ወደል ሞኝ ነው። ፍቅር በብልጠት የሚሳካ ነገር አይደለም። እሺ ይሁን። እንዴት ኩላሊትን አሳልፈ ለሌላ ለመስጠት ታስባለህ? የፍቅሬ ልክ በዚህ መስዋዕትነት አሳያት። መስዋዕትነት? ሰውን አድናለሁ ብለህ ራስህ ብትሞትስ? ህልም ተፈርቶ ሳይተኛ አይታደርም። የሆንኩትን ሆኜ በኋላ በስላት ይገባል። በቃ ሄሎ ዮሐንስ፣ ኮንግራጁሌሽን። አዎ ዶነር ተገኝቶልሃል። የምርመራ ውጤቱን በእጅ ላይ ነው ያለው። ዮሐንስ አሎ ማለበል እዚህ አቶ የሚባል የለም። ኮሎኔል ወንዶሰን እችን ይወዳል። ወንዶሰን
ሰውዬ አመታው ረብዝ ብላ ደርት መቼም በአቶና በኮሎኔል መካከል ትልቅ ልዩነት እንዳለ ይገባኛል። ምን ጆኒ ምንድነው? የትም ሊሄደች ትበይሰጂ ትበይ ምን እነዚህ ደውቴ እስቲ ዞረች አውሮፕላን ማረፊያ ላይ ነው በደህንነት አስጠፍሬ የማመጣው። ሄደ እንዴ? ገነት እስቲ ታቂ ከሆነ ጉዳዩን እንጂ እባካችሁ ተውኝ እስቲ እናንተ ሰዎች። ሃሎ ምን አረጋጋ ምንድነው? ወጠገና መቼ አባቢ የት ሆስፒታል ነው? መጣንሽ። እሺ መጣን። ምንድነው? እባካችሁ ተውኝ። ጆኒ ሊቀደም ነው እያሉ ነው። እባካችሁ ነው የመኪና ቁልፍ የት ነው ያለው? እንደምነህ? ደህና ነኝ። ምነው ልጄ? አንድ ዘዴ እንፈልግ አልኩ እንጂ በእንዲህ አይነት ሁኔታ መርዳት አለ? ራስን አሳልፎ ሰጥቶ ሌሎቹን ማዳን ምን አለበት አባባ? እርሶ እድሜው ሙሉ ለኛ አሳልፈው ሰጥተው የሚሉኝ ከእርሶ እኮ ነው የተማርነው። ግን ማን ነገሩት? ቼኩን ይዞ የመጣው ልጅ ሁሉንም ነገረኝ። አንተማ ፋሲልንም ሳይቀር ደብቀኸው ነበር። ፋሲል እንዲህ መወሰኔን ነው እንጂ የማያውቀው የተከሰተውን ያውቃል። በልጠኸኛል። እሺ አንዱዓለም፣ አሁን እንዴት ነህ? ደህና ነኝ። ኦኬ፣ ያው እንግዲህ ሁሉም ነገር በሰላም ተጠናቋል። እነዚህን ክኒኖች ይዘህ ወደ ቤት መሄድ ትችላለህ። ከአንድ ሳምንት በኋላ ግን የግድ ለቼክአፕ መምጣት ይኖርብሃል። እሺ ዶክተር፣ ጆኒ እንዴት ነው? ዮሐንስ ጥሩ ሁኔታ ላይ ነው ያለው። ከትንሽ ደቂቃዎች በኋላ ይነቃል። አመሰግናለሁ ዶክተር። ተነሳ እንግዲህ መድኃኒቱን አሁን ወሰድክ? አሁን ታውቃለሽ እንዴ? ምን አስቸኮለ? እስቲ ነገር እንደምን አመሸሽ? ልጅ ኮሎኔል ወንዶሰን እባላለሁ። ጆኒ የሚባል በሽተኛ እዚህ እናንተ ጋር አለ። አሁን እንትን ቀዶ ሕክምና አድርጋችሁለት ደውላችሁልኝ ነበር። 105ኛ ፎቅ ኮሎኔል ወንዶሰን እባላለሁ። የዮሐንስ ቤተሰቦች ነው። ኦኬ፣ የዮሐንስ ቤተሰቦች ናቸው። ዮሐንስ አሁን ለመምጣት 30 ደቂቃዎች ይቀሩታል። ስለዚህ ተቀመጡና ጠብቁት። እሺ፣ ምን እንደሆነ ማወቅ እንችላለን? ቁጭ ብሎ ለቻለ ይደይ ምነው አንተ ሰው እንደሌለው ሰው ጋብቻ ቀላል ነው እንደ ዝምድናው? በስመ አብ። የዛሬ ልጆች ምን ሀሳብ አላቸው? እስኪ ምን ቢነግረን ምን አለበት? ምን አለበት? ምን አደረገው? ብቻዬ ላንቺ ምንም አልነገረሽም? ምንም አልነገረኝም። ጋብቻውን የማይፈጽሙ ትልቅ የስራ እድል ስላገኘ ነው እንጂ እንደዚህ መሆኑ ራሱ አላውቅም።
እስቲ ተይ እስቲ ተይ እኮ ነው የምለው ተይ አይ መጣ መሰለኝ ዮሐንስ አንዱ አመም አይደለም በጣም ብሶብህ የለ እንዴ ምን ነገር ነው እኔ እኮ አባባ ሚካኤል ደግሞ እሳቸው ያሉ መስሎኝ እኮ ነው ይዝገሱን ከተኔ አንተ ይላል እንዴ ያቆያል ምን ይደረግ ታዲያ እስኪ ኤዶም የሆነ ነገር ማድረግ ከቻለች ልጥራታ ቆይ ኤዶም ኤዲ ሄሎ አንዱዬ ወይ ቢታ አንድ የምስራች ልንገር ብዬ ነው የደወልኩልህ ለካ ጆኒ ወዶ አይደለም እንደዛ ፒቲ ነሳኝ ከፍተኛ የኩላሊት ችግር ነበረበት አሁን ግን በ300 ሺህ ብር ኩላሊት ገዝቶ ተለውጦለት በጣም ደህና ነው ደስ አይልም በጣም ምን ሆነሃል አንዱዬ ደህና ነኝ ቢታንዬ ትንሽ ድካም ነው በቃሽ በጣም ደስ ስላለኝ ልንገር ብዬ ነው እሺ እንኳን ደስ ያለሽ ቢታንዬ እሱንም እንኳን እግዚአብሔር አተረፈ በይልኝ እሺ ቻው ቢታንዬ ቻው አንዱዬ ምን ማለት ነው ደህና ነኝ የምትለው ለምን አካልን ሰተ እንዳተረፍከው ለምን አልነገርካት ለሷ ያለ ፍቅር ህይወትን እስከ መስጠት እንደሆነ ለምን አልነገርካት ላጣት አልፈልግም ጆኒ አግብቶ አሜሪካ ሲወስዳት እስከ ዘላለሙ ታጣታለህ እሺ ፋሲል እባክህን ተረዳኝ ምንድነው ምረዳ እስክትሞት መጠበቅ አለብኝ እንዴ አሁን በኋላ እንደውም ጉዳዩን ራሴ ይገባበታል ጆኒ አጥሚት ትቅዳለህ መጥጣት እኮ አለብህ ትቢት ምን አጥሚት ደህና ነገር የሰጠሻት መስል እሺ ጁስ ልቅዳለህ እኔና ኮሎኔል ወንድ በሰል ምንድነው አንቺ ችግርሽ የምን ጁስ ነው አባብዬ መጠጣት እኮ ስላለበት ነው ምንድን እኔ ላይ ሞግት ነይ መችኛ ነይ ግድልሽም ይሄን ይቅር ቆይ ግድል አንተ አንስ ዛሬ ዶክተሯን አናግሪያት ነበር ቤት ሄዶ ማገገም ይችላል ብላለች እኔ ጋር ሄዳ ታገገማለች እቺ ማቀተላለች ምንድነው ጀናተሽ ቤቴ ምንድነው ደግሞ ኦፕራሲዮን ያግ ምንድነው መድፈ መጥቶታል ዲሽቃ አግኝቶታል ሄጆ ጋዲ ስንቱ ጀግና እንደወደቀ አሁን ደሮ አተጆስ እየተና መሰው ታቃዩ ፋሲል አንተው ነህ እንዴ አዎ እኔ ምን ሆነሃልስ ምንድነው መርሳት የፈለግ ጋሻክሪ አቤት ይሄ ነገር ምንም አይናገርም ዝም ብለህ የማይናገረውን ጠጣ አይ ምን ችግር አለ ለምን አትነግረኝም አባት አይደለም ምን ነው ጋሻክሪ ነገሩ በሙሉ ተደበላለቀ እኮ በቃ ነገሩ ሁሉ ተምታታ ምን ነው የምነግርህ ጓደኛዬ ጋሻክሪ አንዱዬ የምን ማሟረት ነው ያለብን ችግር አትናገርም እንዴ እኔ አባት አይደለም ጋሻክሪ ኦፕራሲዮኑ ሊድንለት ይችላል የልብ ስብራቱ ግን ነው የሚድንለት አየጋሻክሪ ያፈቀረ ሰው ማንንም ያክመው እሱን የምታክመው እኮ ቢቱ ብቻ ነበረች ቢታንያ
እሷ ግን ያንን ጭባ ጆኒን እያከመች ነው። ጭባ ጓደኛዬን ቤት በኩል ፋሲል አልሰማህም እንዴ? ጆኒማ ዛሬ እኮ ሆስፒታል ወጥቶ ቤቱ ገብቷል። ከየት ወጣ? ሆስፒታል። ከፕላኔታችን ነው መውጣት ያለበት። ከፕላኔታችን ያን ጊዜ ጓደኛዬን ማከም ትችላለች። ባሏ እንዳትልኩ እሺ። እኔ የምልህ ብቻ ነው። ሰው በል ሰው ማራሴ ብያለሁ። ሰው በል ሰው ይሰጣል እንጂ በል ሰው ይሰጣል እንጂ ልብሱን ሰው ይሰጣል እንጂ አውልቆ ልብሱን አረ እንዴት ይሰጣል ከዚህ ኩላሊቱን በል አረ እንዴት ይሰጣል ሰው አካሉን አውጥቶ አካሉን አውጥቶ አካሉን ቆርጦ አካሉን ጃሞተኛ ቀለለዚህ ሰው ቆርጦ አካሉን ጃሞተኛ ባሏ እንዳታመጣ ባሏ ልኮ ነው ከአሜሪካ ስለመጣ ነው ባሏ ምትልላት አንተም ይነግረን ግን በል እንጂ ከምነግርህ ውጭ እንዳትል ተግባባኝ። ያዛው አንዱዬ አንተ የኔ ምስኪን ለዛ ጭባ ሰጠው ኩላሊትህን አውጥቶ የሰጠው አካላቱን አውጥቶ አካሉን አውጥቶ አካሉን አሁን አንክለት መልስ ባሏ አንተ ግን ከእኔ ጋር ጸባለህ። ባሏ ከአሜሪካ ስለመጣ በቃ አንተም ልኮት ነው። ባሏ ልኮት ነው። ና በቃ እንሂድ። ከአሜሪካ የመጣማ ይዘፍንልህ። ና በቃ እንሂድ። እሷ የምትወደው ሱፍ የለበሰ ነው። እሷ የምትወደው ሱፍ የለበሰ ነው። እሷ የምትወደው ሱፍ የለበሰ ነው። እኔ ለእሷ ብዬ ሰልባጅ መግዛት ይችላል። አይበቃም፣ እናገራለሁ እኮ ማፍቀር አይችልም። ይችላል። እሺ በላይ ለምን አንሄድም? ጋሼ አንዱ ዓለም እኮ ሞኖክስ የሆነ በቃ ኩላሊቱን ሰጠ። ከዚህ በኋላ መኖር የማይችል ሰው ወይኔ እባክህ ተናጋጅ እናንተ አትል። አቤት በቃ ና ሂሳቡ ክፈለውና ና እንሂድ። በቃ ክፈለውና አሁን ተናድጃለሁ፣ በጣም ተናድጃለሁ። እንደገና ልናደር ከፍዬ ክፈለው ሂሳብ ሄሎ አንዱ በሰላም ነው የጠፋኸው? በሰላም ነው። ምን ቢታን አንቺም ስላልተመቸሽ እኮ ነው ያልተገናኘነው። ቆይ እሺ ቤቱ ርቆ ነው ሳምንት ሙሉ ጆኒ ታሞ ሲተኛ እንኳን መጥተህ አልጠየቅም? ያው ስራም ይበዛል። ፋዘርሽንም እንደምፈራቸው ታውቂያለሽ አይደለም? እሱ ምክንያት አይሆንም። እሺ እንድትመጡ ፈልጋለሁ። እሺ ቢታን፣ እሺ እመጣለሁ። በቃ እሺ ስትመጡ ደውልኝ። እሺ ቢታንዬ እመጣለሁ። ምን ሆንክ? ሐዋርያው አንዱ ዓለም አንገትን ቆርጣ ይዘሊና ብትል ይዘት ሄዳል አይደለም? ስማ አንተ መቼም ስራውን ትተዋል። ስራ ቦታ ልድረስና ከሰዓት አብረን እንሄዳለን። የት ነው የምንሄደው? ጆኒን እንጠይቀዋለን። ነቢይ ቤት ጆኒን እንጠይቀዋለን። ኮኔ አብጄን የምሄደው አብጄ ቤት እንኳን እዛው በተኛበት አራት ትንንሽ አድርጌው ነው የምመጣው። በልሽ ስመለስ እናወራለን። Allo.
አይጣፍጣችሁ? ቆንጆ ነው። ጆን አሁን ተሻለህ አይደል? ጆኒ ምን ነው? ምን ነው? በቃ አትጫወትም? አይ ልሂድ። አንድ እየጠብቀኝ በቃ ሻትልሽ ልሸኛችሁ። ቻው። እሺ ወደድከው ጆንዬ? ኢትስ ናይስ። ወደድሽው? እንጆይ እያደረግሽ ነው ማለት ነው? አንተ እንጆይ እያደረክ አይደለም ያለኸው? አሪፍ ነው። አንዴ ይቅርታ ጆንዬ፣ ይሄን አንዱ ቢኖር ኖሮ እነሱ ጋር ይጨፍራል ብዬ ስላሰብኩ። እውነት አጠገብሽ ሆኜ የምታስቢው የምታልሚው አንዱ ነው። አሜሪካን ሀገር እያለን እኮ ይሄ ሁሉ የቃል ድግሞች ዝም ያልኩሽ ሀረገልሽ ጥሩ ነገር አኳያ ነው። የሆነ ነገር ያለን ይመስላል። እኔ እንጃ ይመስለኛል። እንዴት እንደዚህ አይነት ቀሽም አስተሳሰብ ታስባለህ? ሄሎ አንዱ መልሼ እደውልልሃለሁ። ምነው ደህና አይደላችሁም እንዴ? አትድረስብን፣ ገደብህን ወቅ። ጓደኛ ነህ፣ የጓደኛ ያለውን ቀረቤታ። እሷን የሚያስደስታትን ነገር ማየት ለምን ያስጠላል? ከኔ ጋር ስስቅ ማየት አይንህን ያቀለዋል። ለምን ደስታዋን አትሻም? ሻራም እኔ የምፈልገው ሳቋን፣ ደስታዋን ብቻ። ያንን ደግሞ መፍጠር። እኔ በእሷ ሕይወት ውስጥ ከኮሜዲያን የተሻለ ቦታ ያለኝ ይመስላል? አንዲትን ውብ ልዕልት ለማስደመም የሚያስችል ዕውቀት ያለኝ ይመስላል?
እሷ ከጥቂቶች አንዷ ናት። አንተ ደግሞ ከሚሊዮኖች አንዱ ነህ። ግን ትወድሃለች። ዝም ብለህ እድልህን አጣጥ። እኔን ተወኝ። እኔ አንድ የማልረባ ዱርዬ ነኝ። ሰዎችን ማስደሰት ማዝናናት ብችልም እንኳን ልባቸው ውስጥ ግን መግባት አልችልም። ቢታንያ አንተ እንዳታጣ ያደረግኩት። አንተ ግን ዛሬ ትጠረጥራታለህ። ሁሉንም እርሳውና ሰላም ፍጠሩ። አደራ እንዳትቀሩ እሺ። ልጆችህንም ይዘና እሺ። አሎ ሻለቃ እንደምንድን ነህ? ኮሎኔል ወንደሰን ነኝ። ደህና ነህ ሆይ? ደህና ነኝ። እንደምን ነህ አንተ? ስራ ሁሉ መልካም? ጎሽ። የት ነህ? ኧረ ልዩ ኃይል ልታስመርቁ? ጥሩ ነው። አንተ እንዴት ነው ይሄንን ሄሊኮፕተርና አውሮፕላን ላይ ጥሩ ዘለሉ? ነግሬሃለሁ። እናንተ ሰዎች ጥራት ላይ መስራት አለባችሁ። እሺ ይኸውልህ አሁን የደወልኩልህ ቤትዬን ልድር ነው። እንኳን አብሮ ደስ አለን። በል እንግዲህ ስትመጣ ካርድ እሰድልሃለሁ፣ እንዳትቀር ባለቤትህን ይዘህ ነግሬሃለሁ ሻለቃ። እሺ ደውልልኝ። እሺ ሰላም ሁንልኝ። እሺ እኔ ልጅ። ማነው እንዴ አንተ? ምን ሆነህ ነው ትናንትና የከረምከው? እና እንዴ እልም ብለህ ትጠፋለህ እንዴ? ምን የሆነ ስራ በስቶ ለዚህ እኮ ነው ሳልመጣ የቀረው። ምን ነው በዚህ ግርግር ትጠፍብኛለህ እንዴ? እንዴ አውቃለሁ። ስለ በሬውም ስለ አንዳንዱ ነገር መማከር አለብን። እውነቴን ነው፣ መማከር እኮ አለብን። አይ ለቢታንያ የለችም እንዴ? ቤትዬ አሁን ባንድ ከሄዶም ጋር ነበሩ እኮ እንግዲህ ወደ ጠጉር ቤት ወጥቶ ይሆናል። ገነት እንኳን ለጠጁ ማር ጭናለሁ ብለህ ሄደህ ነው። ደህና ማር አግኝታል። ምነው አንተ ጠፋህብኝ እንዴ? አይ ትላንት የሆነ ስራ በስቶ አይደለም እንዴ? ስለ በሬውም ስለ አንዳንዱ መማከር ነበረብን እንዴ? ጠፋህብኝ እንዴ? አይ አንድ የሆነች ትንሽ ጉዳይ ነበረች፣ እሷን ላዋይህ ነበር የመጣው። ምን ማለት ነው? ምን ነው እንዴ? ተው እንጂ አክሉ። ምን ነው እንዴ? በዛውንስ በዚህ ሰርግ ላይ በዚህ ወጪ ላይ እንዴ እንደገና ሌላ ፍራንክ ልመና? አይደለም ፍራንክ አይደለም እንዴ? እንደሱ አይደለም እንዴ? አይ ትንሽ ስለ አንዱ ዓለም አንዳንድ ጉዳይ ምን አባቱ ልናል ምን እንዴዎች ሰርግ ያዘች እንጂ ማረጋው እናቃለው አይደለም። ኮሎኔል አሁን አንተ ልጅን ለመዳር ትልቅ ዝግጅት ላይ ያለ የፈለገ ዝግጅት ይሁን እንጂ ወደል ዱርዬ ነቴን ወፌላላ ነው ማስገለበጠው። ግድ የለም አንቸኩል ይወላ እሱ እኮ ለቢታንያ ሲል ለጆኒ እኮ ኩላሊቱን የለገሰ ልጅ እኮ ነው ይሄ ልጅ። እውነት መድሃንያ ኩላሊትን የሚያክል ለቢታንያ ሲል ለጆኒ ኩላሊቱን አውጥቶ የሰጠ ሰው እኮ ነው ይሄ ልጅ። ቀላል ነገር አይደለም። አንድ አካሉን ቆርጦ መስጠት ማለት ከስንት አንዱ ነው። መጣ ያዘው። ስማ ገጀራው ያዘው። ፋሲል አሁን በኋላ ከጓደኛዬ ህይወት ውስጥ እንድትወጣ ፈልጋለሁ። እሺ ፋሲል፣ አሁን በኋላ ቢታንያ እንዳታገኛት። እሺ ገጀራው መኪና
ማን ነው? ምን ነው እንደዚህ የምትለው? ምን ሆነ? ጆኒ በቃ ምን ነው? ለምን? እንዴት ለምን? ስማ አይኔ እያየ ቢታንያ አንተን ታይ ሱስቶ ማየት አልፈልግም። እሺ ያማል በትክክል ያማል። እዚህ ነው ቢታን ደውላ የጠራች። ስለረዳኸኝ በጣም አመሰግናለሁ። በመጨረሻም እውነተኛ ዱርዬ ማንነትህን አሳየኸኝ። ዱርዬ ነህ ቢቱ። እውነቱማ ይነገረው። በትክክለኛ ስሙ ነው የጠራሽው። ዱርዬ ነው። አካሉን ለሌሎች ሰዎች አሳልፎ የሚሰጥ ዱርዬ ታውቂያለሽ? እንዲህ ያለ ዱርዬ ካወቅሽ እሱ ብቻ ነው። እሺ ዱርዬ አልሽው ቤት ማን ነው ከቃጠሎ ህይወትሽን ያዳነው? ይህን ጊዜ እኮ በህይወት አልነበርሽም። ማን ነው በሩጫ አቋርጦ ያሳከመሽ? ለጆኒ ኩላሊቱን ሰጥቶ ህይወቱን ያተረፈው እሱ ነው። ምን? እና 300 ሺህ ብር ተቀበልክ? ለብር ብለህ አካሌን ትሸጣለህ? ቢታንያ ላንቺ ሲል እንዴት ነው የምትናገሪ? እሱ እኮ ገንዘቡን የወሰደው ሊበለጽግበት ሊዝናናበት ወይም ደግሞ ሊደሰትበት ሳይሆን ያንቺን ህይወት ለማትረፍ ሲል። በህይወቴ ብዙ ልጆች አሳድጌያለሁ። እንደ አንዱ ዓለም አይነት ግን አይቻልም። ገንዘቡን ሊወስድ አልፈለገም ነበር። ዶክተሩ ሚስጥሩን መደበቅ እንዲችል ገንዘቡን እንዲወስድና ለፈለገው እንዲያውለው ገፋፋው። እሱም ተቀብሎ ሙሉ ለሙሉ እኔ ለማስተዳድረው አባቴ ቤት ለተባለው ቤት አልባ ህፃናት ማሳደጊያ ነው የለገሰው። ከሱ የተሻለ ህይወት እንዲኖራቸው በማሰብ ይቺ የምታያት እኔ የገዛሁለት ልብስ ነው። እና አንቺ እንዲህ አይነቱ ልጅ ዱርዬ አልሽው። በህይወቴ እንዲህ አይነት ዱርዬ አይቻልም። ሁሉንም ነገር ያደረገው ላንቺ ሲል ነው። የራሱን ፍቅር ትቶ አንቺ የምትፈልጊው እንድታገቢ ደስ እንዲልሽ ነው። ጆኒ የምትሉትን ግን በተመለከተ ደግሞ የደበደብኩትን እንጂ እሱ ምንም አያውቅም። እሱ ታሞ ተኝቶ ነበር። ላንቺ ሲል ነው ቢቱ። አንቺ ደስተኛ እንድትሆኝና የመረጥሽውን ሰው እንድታገቢ ሲል ነው ይሄን ሁሉ መስዋዕትነት የከፈለው። እናም ከዚህ ሁሉ ድራማችሁ በኋላ ጆኒ የሚያገባኝ ይመስላችኋል? ኦፍ ኮርስ እነዚህ ሰዎች ይህን ሁሉ ነገር ቢያደርጉኝ እኔ ግን እወድሻለሁ እና አገባሻለሁ። አደራ ሰርግ ላይ ማናችሁም እንዳትቀሩ። በተለይ ደግሞ አንተ። እኔ ያልኩት ትክክል ውሳኔ በውሳኔ ማለት ነው። ስለዚህ መሆን ያለበት እኔ መናገር ያለብኝ ትክክል ነኝ። ሀሳቤን አታስቀይም።
እንደምታውቁት እንጋባ የቀረን 3 ቀናቶች ናቸው። እያንዳንዱ እስትንፋሷ ግን አንዷለም ነው። አብረን እንድንሆን ብዙ ሞክሬ ነበር፣ ግን አልሆነም። የሰውን ዕጣ ክፍል እንዴት መወሰን ይቻላል? ቤቱ እስከ ዛሬ የእኛን ፍቃድ ለመሙላት ስትጥሪ ነበር። ከዚህ በኋላ ግን ልቦናሽ የሚነግርሽን ስሚ። አንዱ ብዙ ጊዜ ጥሩ ነገር ስታረግ መጥፎ ነገር ይገጥምሃል። አሁን ግን ጥሩ ነገር አድርገህ ጥሩ ነገር ነው የገጠመህ። አንዱ እወድሃለሁ። ሌፍተናንት ጀነራል ኩንኪንግ ምን አለ? ጀግና በትክክለኛ ስሙ ነው የጠራሽው። ና